ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ ኤንዶሜትሪያን ቻሌንጅ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ዛሬም ጽጌረዳን በክፍል 31 መጥቻላችኋለሁ። በጣም የሚያሳዝንም ብዙ ነገሮች ተከናውነዋል። ምን ተፈጠረ የሚለውን ነገር አብረን እናያለን። ከመጨረሻው ሲጀምር የጽጌረዳ እናት ወደ ልጇ ወደ ጽጌረዳ እየሄደች ወድቃለች። በባለፈው ክፍል ነግሬያችሁ ነበር። የጽጌረዳ እናት ተደጋጋሚ ነስር እየነሰራት ስለሆነ ይመስለኛል ካንሰር ሳይዛት አይቀርም የሚል የራሴን ግምት ነግሬያችሁ ነበረ። ለማንም አልተናገረች። እንደሚያማትም ደጋግሞም እንደሚነስራትም አንዴ ብቻ ነው ይሄ የፌቨን እናት ያየቻት ሲነስራት እና ምንም አሞኝ አይደለም ዝም ብሎ ድንገት ነው የነሰረኝ በማለት መልስ ስለሰጠቻት የጽጌረዳ እናትም ለዚህ ለፌቨን እናትም ለዚህ ቦታ አልሰጠችውም። ነገር ግን የጽጌረዳ እናት ሄዳ ባትታከምም የህመም ስሜት እንዳለባት የተረዳች ያወቀች ይመስለኛል። ምክንያቱም ተደጋጋሚ ሰው ነስር ሲነስረው የሆነ የህመም ስሜት ይኖረዋል። ስለዚህ መናገር ሳልፈልገች ይመስለኛል በዝምታ እያለፈች የነበረው። ግን በሚያሳዝን ሁኔታ ጽጌረዳ ጋር ደውላ ወደ ቤት እየመጣሁ ነው የምፈልጊውን ነገር መውጣት ስለማች ገዛዝቼ እመጣለሁ ብላት ነበረ። እንዳያችሁት ገዛዝታ ስትሄድ በሚያሳዝን ሁኔታ መንገድ ላይ ወድቃለች። ማን ይደርስላት ይሆን? እውነትስ በዚህ ወድቃ ትቀሪ ሆኖ ህይወቷ ያልፍ ሆኖ የሚለውን ነገር በቀጣይ ክፍል ነው የምናየው። በሌላ በኩል ደግሞ ጽጌረዳ የእናቷን ደስታ እያሰበች የሆነ ቀን መንገድ ላይ ሲሄዱ ሰርግ መንገድ ላይ ስታይ እናቷ፣ በነገራችን ላይ ብዙ እናቶቻችን ምኞትና ፍላጎት ነው የልጆቻቸው ሲያገቡ ሲወልዱ ማየት። ያንቺ ወግ ማድረግ ያሳየኝ ነው የሚሉት እና እናቷ በመንገድ ላይ ሲሄዱ ሰርጉን ሳላይ አልሄድም በሚል ውጥር አድርጋ መንገድ ላይ ቆሞ ሲጨቃጨቁ ያየነው ቪዲዮ አለና የእናት ስሜት ሁላችንም ይገባናል። ጽጌረዳም ያንን እያሰበች ያልፈለገችው ትዳር ውስጥ መግባቷ እየቆጫት የእናቷንም ስሜት እያየች በተደበላለቀ ስሜት ውስጥ እያለቀሰች ነበረ ስናይ የነበረው። ጽጌረዳ የእውነት ታገባ ይሆን ዮናስን ወይንስ ደግሞ ምክንያት ወይም ደግሞ ሀሳብ ተገኝቶ የሆነ ነገር ተገኝቶ ጽጌረዳ ከወንጀሉም ከዮናስም ነጻ ትሆናለች የሚለውን በቀጣይ ክፍል የምናየው ነው። በሌላው ክፍል ደግሞ ነብዩ ከሄቨን ጋር ያደረበትን ምክንያት ሳይሆን የሚሰማውን የህመም ስሜት ሄዶ ምርመራ ሲያደርግ በደም ውስጥ የተገኘው በጣም የሚያስደነግጥና እሱን ጥርጣሬ ውስጥ ሊያስገባው የሚችል ነገር ለሄቨን ደግሞ ከባድ ፈተና የመጣባት ይመስለኛል። ምክንያቱም መድኃኒት ጨምራ የሰጠችው እንደሚያደነዝዘው የእሱን ስሜት እንደሚቀሰቅስ ምንም የሚያደርገውን ነገር እንደማያስታውስ የሚያደርግ መድኃኒት ነው በውስጡ የተገኘው ማለት ነው። ያንን ደግሞ በዛን ዕለት የጠጣሁት ከሷ ውጪ ከማንም ጋር አልጠጣሁም እያለ ለነብዩ ሲያስረዳው ነበረ። ግን ለጓደኛው እያስረዳው ነበረ። ግን በሚያሳዝን ሁኔታ ያው ነብዩ ለሱ ቢያስረዳውም እሱ ደግሞ ከጽጌረዳ ጋር እየሰራ ስለሆነ መልሶ ይሄን ነገር ይነግራትና ሌላ መንገድ ትጠቀማለች ብዬ ሰጋለሁኝ። እኔ አላቅም ምን ይፈጠራል። ግን ደግሞ የሄደበት መንገድ ደስ ብሎኛል ነብዩ ማለት ነው። እውነቱ ይወጣል ብዬ አስባለሁኝ። ከ3 ቀን በኋላ ና ተብሏል። ከ3 ቀን በኋላ ድጋሚ እንዳይሄድ ምን ልትፈጥር ትችላለች የሚለውን ነገር ሄቨን በቀጣይ የምናይ ይሆናል። ሌላዋ ደግሞ ቤት ውስጥ ልትሰራ የገባችው ሰራተኛ የነብዩን አባት ለማማለል እየሞከረች ነው። ምክንያቱም ፍላጎቷ ሀብት ንብረታቸውን እሱን የነብዩን አባት አማላ ሀብት ንብረት ይዛ መውጣት ነው። ይሄን ደግሞ ጓደኛውም ይተባበራታል ፈልጎታል ማለት ነው። ስለዚህ እውነት የነብዩ አባት ካለበት ከቀድሞ መጥፎ ማንነቱ ተመልሶ እንደዚህ አይነቱን ነገር አቁሟል ወይንስ ደግሞ በሷ ይሳሳታል በሷ ውበት ይማረካል የሚለውንም እንዲሁ በቀጣይ ክፍል እናያለን። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነው የምታዩት። በሰፊው ስለምንፈተፍት አዳዲስ ድራማዎች ሲመጡ ሳምሪ ይሄንን አምጪልኝ ካላችሁኝ እኔ ከእናንተ ጋር ሆኜ ለመፈትፈት ሀሳብ አስተያየት ለመስጠት ዝግጁ ነኝ። በሌላ በኩል ደግሞ የጽጌረዳ እናት ድጋሚ በዚህ ወንጀል ውስጥ ጽጌረዳ እንደዚህ ነገር ውስጥ እንድትገባ ያንቺ እጅ አለበት ወይ ብላ ልጇን ጠይቃለች። የተጸጸተች ይመስለኛል የጽጌረዳ እናት የሄቨን እናት። ከዚህ በኋላ ጽጌረዳንም ሆነ እናቷን ለመጉዳት የምታስብ አይመስለኝም። ምክንያቱም እናትየዋም ህይወቷ ሊያልፍ ይችላል ወይ ደግሞ ህመም ላይ ሆና ህመሟ ታውቆ ትንሽ ህመም ላይ ልትሆን ትችላለች የጽጌረዳ እናት ብዬ አስባለሁኝ። ወይም ደግሞ ታማ ሳተኛ ግን ህመሟን አሁን በወደቀችበት ስትመረመር የሚያውቁ ይመስለኛልና የሄቨን እናት በደግነት የምትንከባከባት ይመስለኛል። ምክንያቱም
ከዚህ በኋላ ሄቨንን እስካሁን የሰራሁት ይበቃል፣ በጽጌረዳ ላይ ምንም አይነት ግፍ አልሰራም ብላ ተከራክራታለች። ከዚህ በኋላም በግፍ የምትከታተላት አይመስለኝም። የሄቨንም ነገር ሊከሽፍ ይችላል ብዬ አስባለሁኝ፣ እናቷ ካረዳቻት ማለት ነው። ግዴታ ከዚህኛው ልጅ ጋራ ብቻ ሊሆን አይችልም ማለት ነው። በሌላ በኩል ደግሞ ጽጌረዳ አሁንም የመታሰራው ጉዳይ ስለ ሰርጉ እያወራ ነው። እንዴት ስራቱ ቀርቶ ዮናስ ማለት ነው ስራቱ ቀርቶላት ነው ወይንስ ደግሞ ሳትታሰር በውጭ አስፈትቷት ነው? ምክንያቱም ጽጌረዳ ሄቨንን ለሰርጉ ተዘጋጂ ሲላት ስለ ጽጌረዳ ማንነት በጥቂቱም ቢሆን ነግረዋለች። ስናድግ እሷ የፈለገችው ነገር ወይም የእሷ የሆነ ነገር ያንተ እንዳልሆነ እያሰብክ እንድትኖር ነው የምታደርግህ ብለዋለች። እሱም ታውቆታል። ይውደዳት እንጂ እሷ እንዳልወደደችው ያውቃል። ፈልጋም እንደማታገባው ያውቃል። ደግሞም ነግረዋለች። እኔም ብታገባ የማልፈልግ ሰው ስለሆንኩኝ በድን ይዘህ ነው የምትኖረው፣ ምን እጠቅምሃለሁ ብለዋለች። ያው እሱ ደግሞ አይምሮ ታውሯል። ስለዚህ ምንም ነገር ማሰብም ስለማይችል በቃ ዝም ብሎ በድፍን አስተሳሰብ መሞሸር ብቻ ነው የፈለገው። እስኪ ከኮሜንታችሁም ተነስተን አንዳንድ ሀሳብ እንሰጣለን ማለት ነው። የጽጌረዳ ስቃይ ይብቃ፣ ከነብዩ አንድ ላይ ይሁኑ። ነብዩማ ብዙ ነገሮች እኮ እንትን እያለ ነው፣ ማሰብና ማስተዋል አለበት ብዬ አስባለሁ። ጽጌረዳ ከዮናስ ከጋብቻ ከተጋባች ሰብስክራይብ ነው። ይሄ የሞኝነት ነው ውዴ። ጽጌረዳ ዮናስን ካገባች ይሄንን ፊልም አቆማለሁ የሚል እጁን ያውጣ። ጽጌረዳ መታሰር የለባትም። ከነብዩ ጋር አንድ ላይ ይሁኑ። እዚህ ቤት ደርስ ንቀት ነው። ድምጻችንን ማሰሙ። የጽጌረዳ ስቃይ ይብቃ። አንዳንድ ጊዜ የሆነ ድራማ ሲመጣ የጋዱ ዓለም እውነት ስለሆነ ፈተናን መቋቋም አለባችሁ ብዬ አስባለሁ። ብዙ ሰው ምንድነው የሚያደርገው? በቃ ቶሎ የእንትና ነገር ይብቃ። ማንንም ሰው ቢሆን በህይወቱ ሲፈተን በአንድ ሰከንድ ወይ በአንድ ደቂቃ የሚቀይረው ነገር የለም። በህይወታችን ላይ የሚመጣ ነገር ብዙ መስዋዕትና ብዙ ጊዜ ፈጅተን ነው ከህይወታችን ላይ ማንሳት የምንችለው ችግራችንን እግዚአብሔር ከረዳን እና ቶሎ ይብቃ አትበሉ ማለት ነው። ሄቨን ተንኮል ነብዩ ማወቅ አለበት። ጽጌረዳ መታሰር የለባትም። ዮናስ መኮንን እና ሄቨን የሚጠላ ምንድነው? በእያንዳንዱ ክፍል የሄቨን ፍሬ የሌለውን ማለፍ በጉጉት እንደኔ የሚጠብ የጽጌረዳ እናቷንም አታዊ ፈተና። በጣም ነው ማዝነው እውነት፣ እናቷን ካጣች ያሳዝናል። እኔ ጽፌ አላውቅም ግን በጣም ስለደበረኝ ነው። አሁን ይሄ ድራማ ምን ነው ትምህርቱ? ሁሌም ስቃይ ያስጠላል እኮ። አስተማሪ አድርጉት እንጂ ተንኮል እንዴ የምታስተምሩት ምንም አያስተምሩም። ከመጥፎ ነገር በኋላ ጥሩ ነገር አለ የሚል ነገር ነው እኔ በበኩል የምማርበት። ጽጌረዳ ነብዩ ጋር ካልሆነች ድራማው ይደብራል። አንድ ላይ ባይሆኑም እውነት ይወቅና ነብዩ የምትሉ የሄቨን ተንኮል ይጋለጥ። ሁሌ አንድ አይነት ነገር። ኦኬ አረ የጽጌረዳ ስቃይ ይብቃ። እናቷ ምንም ሆን የለባትም። ይሄ በዚህ እስማማለሁ። በየድራማው ተንኮል ኮሜንታተሮች ተው ግን አትቅደሙኝ። መኮንን እና ነብዩ ወንድማማቾች ናቸው። ዋት ጽጌረዳ እና ፌቨን እህትማማቾች ናቸው። እንዴት ማለት? በራስሽ ግምት ነው ውዴ። ጉድ እኮ ነው። ጽጌረዳ ማታሽ። እሺ ቆይ ምንድነው? እሺ ሁሌ አንድ አይነት። እሺ ሌላ የተሻለ ኮሜንት ያለው የለም። እኔ የሚገርመኝ ጽጌረዳ የምትባል ልጅ ሁሌ የሚሰጣት ካራክተር አሳዛኝ ነው። ምን ታረጋላችሁ? ጎበዝ ናት። በጣም ጎበዝ ናት። በነገራችን ላይ የጽጌረዳ ስቃይ ይብቃ። ደራሲ ተብዮ ተመልካች የሚበዛው ለተመልካች ክብር ሲኖርክ ነው። ሚስጥር የማታቆይ ቢሆን ነው እንግዳ ላይ ደስ የሚለው። ሚስጥር አይደብቁም። አይ የወደድሽም የጠላሽም እኮ ታያለሽ ማሪ፣ ግድ ነው። አሁንስ የድራማ በጣም ያስጠላኝ ነው። የጽጌረዳ ስቃይ፣ የሄቨን ተንኮል፣ ነብዩ ጽጌረዳን ባለማዳመጡና የሄቨንና የመኮንን ተንኮል ባለማወቁ ይላል እና እንደዚህ እያሉ በጣም ብዙ ኮሜንቶች ተጽፈዋል። ነገር ግን እኛ ከብዙ በጥቂቱ ነው ወደ እናንተ ብሽክሪቷ ገደል ገባይ ጽጉዬ ባላገባች እኔ እሺ እንደዚህ እያሉ በጣም ብዙ ኮሜንቶች ተጽፈዋል። ግን ሁሉንም ኮሜንቶች ማንበብ ስለማንችል ላይክ እና ሼር ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ የደወል ምልክቱን እየተጫናችሁ ሀሳብ አስተያየታችሁን ያስቀመጣችሁ አብራችሁ እንድትቆዩ በትህትና ጠይቃለሁ። ክፍል 31ን ከሞላ ጎደል ሀሳብ ሰጥተናል። በዚህ ቻናል ላይ ሌላ ምን አይነት ድራማ ይቅረብላችሁ የሚለው ጥቆማ ማቅረብ ትችላላችሁ። ወዳችኋለሁ። በክፍል 32 እስከምንገናኝ መልካም ጊዜ። ቻው ቻው።